ከፋኖ መንደር ከነስክንድርና ዘመነ ሰፈር ከመሬና ተፈራ ማሞቄ በየጊዜው የምንሰማቸው ነገሮች አጃኢብ ማሰኘታቸውን ቀጥለዋል። ያኔ አማራ ክልል ላይ ያለው ፋኖ ከህወሓት ጋር ሆድና ጀርባ በነበረበት ሰዓት እስክንድር ነጋም የእስር ቤትን ደጃፍ ተሰናብቶ የነጻነት አየርን መተንፈስ በጀመረበት ሰሞን ይናገር የነበረውና አሁን ከሰሞኑ ደግሞ በድብቅ ተቀረጸ ተብሎ በወጣ የስልክ ቅጂ ላይ ሲያስተላልፍ የሰማነው መልእክት ሆድና ጀርባ ሆኖ ቢቸግሩን ነገሩን በጥቂቱ እንዳስሰው ዘንድ ወደ መድረካችን አመጣ ነው። ከዚህ በተጨማሪም ፋኖ በህዝብና በምሁራን አንደበት እየተገለጸ ያለበትን ሁኔታ ከህዝባዊ ውይይቶችና ከፈላስፋው አንደበት ስር እንፈላልጋለን። እነዚህን ጉዳዮች በልዩ ጥንቅር ወደ እናንተ እናደርሳለን። አስቀድመን ግን ዛሬ የሰማናቸውን አጫጭር መረጃዎች እናስደምጣችሁ። አብራችሁን ቆዩ። የማንም ተላላኪ አይደለሁም ሲል ዲሞክራሲያዊ ስምረት ትግራይ ፓርቲ በትላንትናው ዕለት የምክር ቤት ወይንም ማዕከላዊ ኮሚቴ ስብሰባውን ማካሄድ በጀመረበት ወቅት መግለጹ ተሰምቷል። ስምረት ከብልጽግና አንዱ ነው እየተባለ ቢገለጽም ፓርቲው ምንም አይነት በጥምረት ለመስራት ያሰብነው ነገር የለም ብሏል። ከብልጽግና ፓርቲ ጋር የሚያያይዙን ሆነ ብለው ነው ያለው ፓርቲው ስምረት ከብልጽግና ጋር ቢሰራ ችግር የለውም፣ ነገር ግን ህወሓት ወደ ኤርትራ ስለሄደ ሻዕቢያ ነው ማለት ነው ወይ ሲልም ጠይቋል። መግለጫውን የሰጡት አቶ ጌታቸው ረዳ ይመሩት በነበረው ጊዜ አስተዳደር ከንቲባ ተደርገው ተሹመው በህወሓት ተቃውሞ ስራቸውን እንዳይሰሩ ታግደው የቆዩትና ዲሞክራሲ ስምረት ትግራይ ፓርቲ መስራቾች አንዱ የሆኑት አቶ ብርሃነ ገብረ ኢየሱስ ናቸው። በመግለጫቸውም ትግራይን የተመረጠ መንግስት ሊያስተዳድራት ይገባል ያሉ ሲሆን ፓርቲው ለምርጫ ዝግጅት እያደረገ መሆኑንም ገልጸዋል። በኢትዮጵያ የምርጫ ፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ዓመተ ምህረት ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልላዊ የፖለቲካ ፓርቲ ጊዜያዊ ምዝገባ ፈቃድ ለዲሞክራሲያዊ ስምረት ትግራይ ወይም ስምረት ግንቦት 18 ቀን 2017 ዓመተ ምህረት መሰጠቱ የሚታወስ ነው። አቶ ጌታቸው ረዳ ፓርቲው በትግራይ ጉባኤውን ለማድረግ ፍላጎት የነበረው ቢሆንም በክልሉ ያለው ስርዓት አልበኝነት ጫፍ የደረሰ በመሆኑ ማካሄድ አለመቻሉንም አስታውቀው ነበር። ለስራ አስፈጻሚው አባልና ለሚዲያና ኮሚኒኬሽን ኃላፊው ለመሆኑ ከሌሎች ፓርቲዎች ጋር የመጣመር ፍላጎት አላችሁ ሆይ ተብለው ተጠይቀው ነበር። ይህ ጥምረት ከብልጽግና ፓርቲ ጋርም ቢሆን ልታደርጉት ትችላላችሁ ሆይ የሚል ተያያዥ ጥያቄም ተነስቶላቸዋል። አቶ ብርሃን በምላሻቸው ከሌሎች ፓርቲዎች ጋር ጥምረት ስለመፍጠር በሂደት የምናየው ጉዳይ ነው ብለዋል። ከብልጽግና ፓርቲ ጋር የሚያያይዙ ግን ሆነ ብለው ነው ያሉም ሲሆን ስምረት ከብልጽግና ጋር ቢሰራ ችግር የለውም፣ ነገር ግን እንደ ህወሓት አመራሮች ከሌሎች ሀገራት ጋር ሆኖ ሀገርን ለማጥቃት ማሰብ ነው ሊኮነን የሚገባው ሲሉም ተናግረዋል። ስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ስምረት ፓርቲን ያቋቋሙበት ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን በተራዘመ የአስተዳደር ግልበጣ ሴራ ከጊዜያዊ አስተዳደሩ ፕሬዝዳንትነት መንበራቸው እንዲለቁ ግፊት ስለተደረገባቸው መሆኑን መግለጫቸው ይታወሳል። የትግራይ ጸጥታ ኃይል ስምረት ፓርቲ በአፋር ክልል የሚንቀሳቀሰውን የትግራይ ታጣቂ ቡድን ይመራል በማለት ካሁን ቀደም መወንጀሉም አይዘነጋም። ስምረት በበኩሉ አመራር የሚሰጠው አንድም ታጣቂ ቡድን በስሩ እንደሌለ ገልጾ በወቅቱ ውንጀላውን አስተባብሏል። መረጃው የአሃዱ ሬዲዮ ነው። ኢትዮጵያና ኤርትራ ለአልጀርሱ ስምምነት ቁርጠኝነታቸውን እንዲያድሱ የአፍሪካ ህብረት ኮሚሽን ሊቀመንበር ጥሪ ያቀረቡ። የአልጀርስ ስምምነት 25ኛ ዓመትን በማስመልከት ኢትዮጵያና ኤርትራ ለስምምነቱ ያላቸውን ቁርጠኝነታቸውን እንዲያድሱ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ጥሪ አቅርበዋል። የኢትዮጵያና ኤርትራን የ1998 እስከ 2000 ድረስ የተደረገውን ጦርነት ያስቆመው የአልጀርስ ስምምነት ከተፈረመ 25ኛ ዓመቱን በያዘበት ወቅት የአፍሪካ ህብረት ኮሚሽን ሊቀመንበሩ ስምምነቱ የሁለቱም ማማች ሀገሮች ህዝቦች ለትብብርና ለጋራ ብልጽግና ያላቸውን ዘላቂ ምኞት እንደሚወክል ተናግረዋል። መሐመድ አሊ የሱፍ አዲስ አበባንና አስመራን የስምምነቱን መንፈስ እንደገና እንዲያድሱ እንዲሁም ዘላቂ የጋራ ስምምነት ለማስፈን ንግግርንና መልካም ጉርብትናን ጥሩ መንገድ አድርገው እንዲቀበሉ አሳስበዋል። አክለውም በአፍሪካ ቀንድና በቀይ ባህር ቀጠና ያለው ቀጠናዊ መረጋጋትና የህዝቦች ደህንነት የተመሰረተው መተማመንና ትብብርን ለማጠናከርና የጋራ ደህንነትን የሚያናጉ ግጭቶችን ለመከላከል በሚደረገው ዘላቂ ጥረት ላይ ነው ብለዋል። ሊቀመንበሩ የአፍሪካ ህብረት ኮሚሽን ሁለቱንም ሀገራትና ቀጠናውን ለመደገፍ ዝግጁ መሆኑን በመግለጽ ለሰላም፣ ልማት፣ ድንበር ተሻጋሪ ትብብርና በአጋርነት ላይ የተመሰረተ ለጋራ መጻኢ ዕድል ያለውን ቁርጠኝነትም አረጋግጠዋል።
ኢትዮጵያ አብዝታ ልታገኘው በምትሻው ቀይ ባህር ላይ የቭላዲሚር ፑቲኗ ሩሲያ አይኗን ስለመጣሏ እየተነገረ ነው። በዓለም ላይ ወሳኝ ከሆኑ የባህር መተላለፊያ መስመሮች መካከል አንዱ በሆነው ቀይ ባህር ላይ ከቅርብም ከሩቅም ያሉ አገራት ባገኙት አጋጣሚ ሁሉ እግራቸውን ለማስገባት እየጣሩ ነው። ጥቂት የማይባሉ አገራት ከአሜሪካ ከአውሮፓና ከሩቅ ምስራቅ ሳይቀሩ በጅቡቲ ላይ ወታደራዊ ሰፈር መስርተው በአካባቢው ላይ ሲንቀሳቀሱ፣ ሌሎች ደግሞ የባህር ኃይላቸውን በአካባቢው አስማርተው ለጥቅማቸው ዞብ ቆመዋል። የሱዳን የውጭ ጉዳይ ሚኒስትር አሊ የሱፍ ባለፈው ዓመት የካቲት ወር ላይ እንዳስታወቁት የሱዳን ጦር የሚመራው መንግስት ከሩሲያ ጋር የቀይ ባህር ወታደራዊ ሰፈር ግንባታን በተመለከተ የመጨረሻ ስምምነት ላይ ደርሰዋል። የየመን ሁቲ ታጣቂዎች ባለፉት 2 ዓመታት በቀይ ባህር የንግድ መርከቦች እንቅስቃሴ ላይ ያሳደሩት ተጽዕኖ ምዕራባውያን በአካባቢው ያላቸውን ሚና የበለጠ እንዲያጠናክሩ ሲያደርግ፣ ሌሎች ሀገራት ደግሞ በቀይ ባህር ዙሪያ ቦታ ለማግኘት እየሰሩ ነው። ከእነዚህም መካከል ሩሲያ ዋነኛው ሀገር ናት። ሩሲያ በአንጻራዊነት ከምዕራባውያኑ በተሻለ ለቀይ ባህር የቀረበች ብትሆንም በአካባቢው ወታደራዊ ሰፈር የላትም። ባለፉት ዓመታት የቀይ ባህር ተዋሳኝ ከሆኑት ሀገራት ጋር ስትወያይና ትብብሮችን ስትፈጽም የቆየችው ሩሲያ ተስፋ ሳትቆርጥ ፍላጎቷን እውን ለማድረግ የተቃረበችም መስላለች። ቀይ ባህር አፍሪካን፣ እስያንና አውሮፓን በአቋራጭ የሚያገናኝ ወሳኝ የባህር ንግድ እንቅስቃሴ መስመር ሲሆን በዚህ መተላለፊያ ላይ የሚከሰት እክል ታላላቅ የምጣኔ ሀብትን እንቅስቃሴዎች ላይ ከባድ ተጽዕኖ አለው። የዓለማችን ከፍተኛ መጠን ነዳጅ፣ ተፈላጊ ማዕድናትና የኢንዱስትሪ ምርቶች በተለይ ከባህረ ሰላጤውና እስያ ወደ አውሮፓ የሚተላለፍበት መሆኑ አገራት አይናቸውን እንዲጥሉበት አድርጓል። በምጣኔ ሀብትም ሆነ በወታደራዊ አቅሟ ከዓለማችን ሀያላን ተርታ የምትመደበው ሩሲያ በቀይ ባህር ላይ ሚና እንዲኖራት ለማድረግ ዓመታትን ወስዶባታል። በዚህም በቀይ ባህር ላይ ወታደራዊ ሰፈር ለመገንባት ከአውሮፓውያኑ 2017 ዓ.ም ጀምሮ እንቅስቃሴ ስታደርግ ቆይታለች። አሁን ግን በእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር ከስምምነት ላይ እንደደረሰች የሚያመላክቱ ሪፖርቶች እየወጡ ነው። ሱዳን 3 ዓመት ሊሞላው በተቃረበ ጦርነት ውስጥ ሆና ከባድ ውድመት ደርሶባታል። በጀኔራል አልቡርሃን የሚመራው የአገሪቱ ጦር ሰራዊት ከጀኔራል ሐምዳን ዳጋሎ ፈጥኖ ደራሽ ጋር እየተፋለመ ነው። በዚህ ጊዜ ደግሞ መቀመጫውን ፖርት ሱዳን ላይ አድርጎ የቀይ ባህር ዳርቻ የሆነውን የሱዳንን ግዛት የሚቆጣጠረው የጀኔራል አልቡርሃን ቡድን ከሩሲያ ጋር በመቀራረብ ድጋፍ ለማግኘትና ለሩሲያም የምትፈልገውን ለመስጠት በሩን ከፍቷል። ባለፈው ዓመት የካቲት የቀድሞ የሱዳን የውጭ ጉዳይ ሚኒስትር እንዳስታወቁት በሁለቱ ሀገራት በኩል ሩሲያ በሱዳን የባህር ዳርቻ ላይ የሚኖራትን የባህር ኃይል ሰፈር በተመለከተ በሚደረሰው ስምምነት ላይ መግባባት ላይ መደረሱን በመግለጽ ይህንንም ተግባራዊ ለማድረግ ምንም አይነት እንቅፋት የለም ብለው ነበር። በሞስኮ በኩልም በሱዳን ውስጥ በተለይም ከጦርነት በኋላ በሚኖረው የመልሶ ግንባታ በአገሪቱ ውስጥ መዋለ ንዋይን ለማፍሰስ ዝግጁ መሆኗን አሳውቃለች። ከባድ ጦርነት ውስጥ የሚገኙት አልቡርሃን በአሸናፊነት ለመወጣት የሚያስችላቸውን ድጋፍ ለማግኘት ለሩሲያ የባህር ኃይል ሰፈር በቀይ ባህር ዳርቻ ላይ ለመስጠት መዘጋጀታቸውን የሚያመለክቱ መረጃዎች እየወጡ ነው። ሱዳን ሩሲያ የባህር ኃይል ጦር ሰፈር ለመፍቀድ የተነሳቸው በምላሹ ዘመናዊ የጦር መሳሪያዎችን ከሞስኮ ለማግኘት መሆኑም ተመዝግበዋል። ዎል ስትሪት ጆርናል በቅርቡ ባወጣው ዘገባ የሱዳን ጦር በቀይ ባህር ላይ ለሩሲያ የጦር ሰፈር ይሁንታ የሰጠው በምላሹ ከሩሲያ የጦር መሳሪያ ለማግኘት በተደረሰው ስምምነት መሆኑን ጠቅሰዋል። ሪፖርቶች እንደሚያመለክቱት ይህ የሩሲያ ባህር ኃይል ሰፈሩ ወደ 300 ወታደሮችን የሚይዝ ሲሆን የሱዳን መንግስትና የክሬምሊን ስምምነት ለ25 ዓመታት የሚዘልቅ ይሆናል። ሱዳን ትሪቢዩን እንደዘገበው ከሆነ የሱዳን የውጭ ጉዳይ ሚኒስትር አሊ የሱፍ ሱዳንና ሩሲያ የሩሲያን የጦር ሰፈር በተመለከተ ስምምነት ላይ ደርሰዋል ብለዋል። ሙሉ ስምምነቱ ላይ ደርሰናል፣ ጉዳዩ ቀላል ነው፣ ምንም መሰናክል የለም ማለታቸውም ተዘግበዋል። ከሳምንታት በፊት በሞስኮ ይፋዊ ጉብኝት ያደረጉት የሱዳን ውጭ ጉዳይ ሚኒስትር ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር በመሆን በሞስኮ ጋዜጣዊ መግለጫ ሰጥተው እንደነበረ አይዘነጋም። ወደ ቤተሰቦቻችን አሁን ደግሞ በትኩረት ወደምንዳስሳቸው ጉዳዮቻችን እናልፋለን። እስክንድር ነጋ ባለብዙ መልክ ሰው ነው። ጋዜጦች ላይ ይጽፍ የነበረ በዚህም ወርቃማ ብዕር እስከ መሸለም የደረሰ ጋዜጠኛ፣ በሌላ በኩል ደግሞ የመንግስትን ጉሮሮ አንቆ የሚከራከር የሰብአዊ መብት ተሟጋች፣ ደግሞ አለፍ ስንል ፓርቲ መስርቶ ሲታገል የቆየ ፖለቲከኛ፣ አሁን በመጨረሻም ነፍጥ አንግቦ ጫካ የገባ ታጋይ፣ በእስር አያሌ ጊዜያትን ያሳለፈ ከአወዛጋቢ ነገሮች ጋር አብሮ ስሙ የሚነሳበት ሰው ይህን ሁሉ ነው እስክንድር ነጋ። እስክንድር ነጋ ባልደራስ የሚባል ስለ አዲስ አበባ የሚቆረቆር ንቅናቄ መስርቶ ጠቅላይ ሚኒስትሩ ባላደራ የሚባል ነገር የለም ብለው በአደባባይ እስኪናገሩ ድረስ ያሳሰባቸውን እንቅስቃሴ ሲያደርግ የቆየ ነው። በኋላም የሲቪክ ድርጅቱን ፓርቲ አድርጎ ስልጣንን ማዕከል ያደረገ እንቅስቃሴ ውስጥ ከገባ በኋላ ነበረ የሃጫሉ ሁንዴሳን ግድያ ተከትሎ ለእስር የተዳረገው። ታዲያ እስክንድር ነጋ ከእስር ከተፈታበት ጊዜ ጀምሮ ወደ ፋኖ ዘንድ ሄዶ ሊያበረታታ ህወሓት ላይ የተወሰደ የነበረውን
እርምጃ ሊባረክ ሲነሳ ባዘጋጀው ጋዜጣዊ መግለጫ ላይ ህወሓቶችን አገር ለመገንጠል የተነሱ አካላት አድርጎ እንዲህ ፈርጇቸው ነበር። ምርጫን በመለከት ለሮይተርስ ምንልስና ወደዛ ሄዳለሁ። ምርጫን በመለከት ምንድነው የምትሉት? ምንድነው እቅዳችሁ ከዚህ በኋላ ያለው? በተለይ ምርጫን በመለከት ካልተሳሳትኩኝ ምርጫን በመለከት ምንድን አስባችኋል? የምርጫን ጉዳይ አሁን እኛ ዛሬ እናንተ ፊት ያለነው ፖለቲካ አጀንዳ ይዘን አይደለም። በነገራችን ላይ ሀገርን እንደ አጀንዳ ይዘን ነው የመጣነው። ስለ ፖለቲካ ለመነጋገር አይደለም። በጣም ብዙ የፖለቲካ አጀንዳዎች አሉ። እነሱም በሂደር አስቀምጠናቸዋል። ሀገራችንን ማስቀደም ነው የምንፈልገው። ለምን በሀገራችን ላይ የተደራጀ ሰራዊት ከ100 እስከ 200 ሺህ የሚቆጠር ሰራዊት ተሰልፎ ኢትዮጵያን ለማፍረስ ከባድ መሳሪያ ታጥቆ ጦርነት ያካሄደባት ነው። በዚህ ጊዜ እኛ የፖለቲካ አጀንዳ ይዘን እሱን አስቀድመን ወደ እናንተ ፊት አንመጣም። ወደ ህዝባችን አንቀርብ። መጀመሪያ ሀገራችንን አንድነት ማረጋገጥ አለብን። የፖለቲካ አጀንዳ የምናራምድባትን ሀገር ህልውና መከላከል አለብን። ኢትዮጵያዊ ሆነን ነው እናንተ ፊት የመጣነው። ኢትዮጵያዊ ሆነን ነው ወደ ግንባር የምንሄደው። በገዢው ፓርቲ ላይ ግን 1001 ጥያቄዎች አሉ። 1001 እኛ ብቻ አይደለም ህዝባችን፣ ብዙሃኑ ህዝባችን የምርጫውን ውጤት እንተወው ለጊዜው ብዙሃኑ ህዝባችን ይሄ እንዲመዘገብ እንፈልጋለን። ብዙሃኑ ህዝባችን በዚህ ስርዓት ላይ የዲሞክራሲ ጥያቄ አለ። የምርጫ ውጤት የህዝቡን ዲሞክራሲያዊ ፍላጎት የሚያሟላ አይደለም፣ ግን አጀንዳችን አይደለም። ዲሞክራሲ የምንገነባባትን ሀገር እናስቀድማለን፣ እንደርስበታለን። አሁን ያለምንም ቅድመ ሁኔታ የኢትዮጵያን አንድነት ለመከላከል ከተሰለፈው ጥምር ጎን ነው መቆም የምንፈልገው። ምን ቆመው ጉዟችንም አጀንዳ እሱ ነው። የህይወት መስዋዕትነት ለከፈሉት እየከፈሉ ላሉት በወርቅ ቀለም የሚጻፍ ታሪክ እየሰሩ መሆናቸውን ልንነግራቸው ነው። ጎንበስ ብለን እጅ ልነሳቸው ነው የምንሄደው። ጎንበስ ብለን ፖለቲካው ትተን ጎንበስ ብለን እጅ ልነሳቸው እና እሱ ነው ቀዳሚ አጀንዳችን። ብዙ የፖለቲካ ጥያቄዎች አሉ። እሱን ከግንባር መልስ ብቻ ሳይሆን የኢትዮጵያ አንድነት ከተረጋገጠ በኋላ እንደርስበታለን ማለት ነው ፈልጓል። አመሰግናለሁ። በእርግጥ እስክንድር ነጋ ከህወሓት ጋር ያልጨረሰው ጨዋታ እንደነበረው ሁሉም የሚያውቀው ጉዳይ ነው። በእስር ላይ ሲያንገላታው የነበረውን ድርጅት ለመንቀሳቀስ አይፈቅዱለት የነበሩትን ባለስልጣናት ለመበቀል የሚሆን እድል ሲያገኝ ጊዜ ሳያጠፋ ነበረ ወደ አማራ ክልል በማቅናት ለፋኖና ለመከላከያው ድጋፉን ያሳየው። አሁን ግን እስክንድር ነጋ ለወትሮ ባላንጣ ሆነው ረጅም ጊዜያትን ካስቆጠረው ዘመነ ካሴ ጋር አንድ ቋንቋ መናገር ሲጀምሩ ለህወሓት የነበረው ጨካኝ ልብ መለሳለስ የጀመረ መስሏል። በእርግጥ ከቀናት በፊት እስክንድር ነጋ ለጀርመን ድምጽ ራዲዮ በሰጠው ቃለ ምልልስ ላይ ከህወሓት ጋር መስራት ብሎ ነገር አይታሰብም ብሎ የነበረ ቢሆንም ይህ ግን በአደባባይ የተደረገ ማደናገሪያ እንጂ በውስጥ በሚያወሩት ወሬ ላይ እስክንድር የቀደመ አቋሙን ቀይሮ ከህወሓቶች ጋር ለመስራት አቆብቁቧል የሚያስብሉ መረጃዎችን እየሰማን ነው። ይኸው እማኝ የሆነን ዘንድ ያሰብነው የስልክ ቅጂ። አስቀድመን ግን ለድምጽ ጥራቱ ይቅርታ እንጠይቃለን።
ሺዎች የሚቆጠር ሰራዊት ነው። በደንብ የታጠቀ በጣም የሰለጠነ በደንበኛ ኮማንድ ያለው ደንበኛ በመሳሪያ ውጊያ ማድረግ የሚችል ነው በእጁ ላይ ያለው። ስለዚህ ያንን ግምት ውስጥ አስገብተን ጥቅም የሚሰጠው ከሱ ጋር ለመስራት ይህንን ሲሜትሪክ ትኩረት የተባለው ወደ ሲሜትሪክ ግንባር የተባለው እንድንቀበል ከሆነ ነገሮች በሙሉ ኮንትሮል ናቸው። በየጠዋቱ ፈተዋል። ምንም ችግር የለውም። የፋኖ ነገር በዚህ ብቻ የሚያበቃ አይደለም። ከእስክንድር ነጋ ጋር ሰሞነኛ ደስፈቅታ ውስጥ ናቸው የሚባሉለት ዘመነ ካሴ ባለበት የጎጃም ፋኖ ዘንድ ስለ ወልቃይት የሚወራው ከነዘመነ ቡድን ውጭ ያለውን ህዝብ የማይወክል ነው በማለት ዶክተር ዳኛቸው አሰፋ ይናገራሉ። ዶክተሩ እንደሚሉት ከሆነ ጎጃም ላይ በላይ ዘለቀን ብቻ ሳይሆን አያሌ ጀግኖችን አይተናል። እንኳን ወልቃይትን ለህወሓት ሊሰጡ ቀርቶ አያስቡትም። ይልቅስ እነዘመነን ካሴ ነው አሳልፈው የሚሰጡት የሚል ግምገማ አላቸው። ድፍን ጎጃምን ይዤው ህወሓትን እደግፋለሁ የሚለው ጉድ እንደሚሆን፣ ምክንያቱም እነሱ የሚያውቁት በላይ ዘለቀን ብቻ ነው። ብዙ አርበኞች ያወጣ ቦታ ነው ጎጃም፣ ጎንደርም እንደዚሁ። አንዳንዴ እነኚህ ተፋላሚዎቹን ትልልቆቹን ታነሳና ሪጅኑን በዛ ተፈርጃለህ። ትክክል አይሆንም። ለምሳሌ መሬ ወዳጆ ትልና የእሱ አመለካከት የእሱ ህወሓት ጋር መስራት የሁሉም ወሎዬ የወሎ ህዝብ ታደርጋለህ። የዘመነ ካሴ አመለካከት ከህወሓት ጋር መስራት፣ ከሻቢያ ጋር መስራት መከጀል የጎጃሜው በሙሉ ታደርጋለህ። ጎንደርም እንደዚሁ ፒክ ታደርግና የሁሉም ጎንደር። ይሄ ግን ትክክለኛ አካሄድ አይደለም። ሆመራ እያለን ከደባርቅ ዩኒቨርሲቲ ምሁራን መጥቶ ነበር ለአንድ ሪሰርች። እዛ መሬት ይፈልጉ ነበረ ለእርሻ ሳይሆን ለከብት ምናምን የሚያደርጉበት ዩኒቨርሲቲው። ከነሱ ጋር ጥሩ ውይይት አካሄድን። እዛ አካባቢ ሰዎች ናቸው። ምን አሉ? ዘመነ ካሴ ይፈልግ ይሆናል ከህወሓት ጋር፣ ጎጃም ግን ወልቃይትን አሳልፎ አይሰጥም አሉ። እከሌ የሚባለው ጎንደሩ ይፈልግ ይሆናል አሉ። ጎንደር ግን ወልቃይትን አሳልፎ አይሰጥም። ወሎም አሳልፎ እንደማይሰጥ እነግርሃለሁ። አመራሮቹ ሊሆኑ ይችላሉ። እንደውም አሉ ያላቸውን ቤዝ ያላቸውን ድጋፍ የሚያሳጣ አካሄድ ነው እየሄዱ ያሉት እና አናጋጭ አሉ። አንድ የፋኖ አመራር ተጠራና የድፍን ጎጃም ሐሳብ በምንም አይነት ነገርኳል። ሌላ ቦታ ጎጃም እንደማፈቅ እነግርሃለሁ። ወልቃይት ጠገዴ ሆመራ ምናምን ይሄዳል ብለው ቢሉት ዘዚህ ነው ወይ መሬን ሲማማል ሊውል ይችላል። ማን ነው ዘመነ ካሴ? እሱ ስልጣን ነው ነገር። እኔ እንደዛ ነው ማስበው። አይሰራም፣ ደግነቱ አይሰራም። ይሄ ዝም ብሎ ከላይ ሱፐር ስትራክቸራል ነገር ላይ የተንጣለለ ነው፣ ከላይ ያለ ነገር ነው እና የሚሰራ አይደለም። እና በዚህ በኩል ምንም ስጋትም የለም። አሁንም ቢሆን እኮ ጥምረቱን ሰስፔንድ አድርገነዋል ለጊዜው አንድነታችንን እስከምናረጋግጥ ነው ያለው አስረስ። ታክቲካል ሙቭ ነው ያካሄደው። ግን በምንም አይነት አልኩ ሶስቱም አራቱም ሪጅኖች ሸዋ እስካሁን ራቅ ብሏል፣ ኒውትራል ብዙል በፍጹም እንደማፈቅዱ እነግርሃለሁ። ይመስላቸው የቀኑ ቀን አልኩ ተከዜን የተሻገሩ ቀን ብዙ አይነት የኃይል አሰላለፉ ግልብጥብጡ እንደሚወጣ እነግርሃለሁ። ግልብጥብጡ የሚወጣ ያኔ ነው እነግርሃለሁ። እና አሁን ድፍን ጎጃምን ይዤው ህወሓትን እደግፋለሁ የሚለው ጉድ እንደሚሆን፣ ምክንያቱም እነሱ የሚያውቁት በላይ ዘለቀን ብቻ ነው። ብዙ አርበኞች ያወጣ ቦታ ነው ጎጃም፣ ጎንደርም እንደዚሁ፣ ሸዋም እንደዚሁ፣ ሁሉም እንደዚሁ አሏቸው። ያ ታሪክ አላቸው እና እኔ አሳልፎ የሚሰጡ አይመስልኝም። እኚህ ዶክተር በቅርቡ በወልቃይት ድረስ ተገኝተው ከነ ኮሎኔል ደመቀ እጅ ካባ የተበረከተላቸው የማዕረግ ስም የተበሰረላቸው ሰው ናቸው። በዳኛቸው አሰፋ እንዲህ የተባለው ፋኖ ከህዝብ ወገን በሆኑ ሰዎች ደግሞ ሌላ ቅሬታን እያስተናገደ ነው። ፋኖ ለማንም የማይራራ ነው፣ እንኳንስ ለሌላው ለእናቱም ጨካኝ ነው ይለናል። ተከታይ ወጣት ደግሞ እናቱን በሶስት ደብድቦ የገደላት እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት እንደሆነ ታውቃላችሁ? እናቱ ራቤ ጠማይ ብላ እየለመነች ነው የምትበላ። 50 ሺህ ብር እንችላታል በቦታው ስለነበሩ
እንዳትለምኝ የኔ እናትማ መለመን የለብሽም እንዳትለምኝ አላት። አይ ልጅ ይሄን ገንዘብ ስታመጣው እኮ ህዝብ እያስለቀስክ ነው ከድሃዎችና ከኔ የቢጤ ያመጣውን ገንዘብማ እኔ አልበላም እኔ እየለመንኩ እበላለሁ ስትለው በዚህ ቃል ነው ደብድቦ ይገድላል። እዚህ አጉት ላይ አታስታውሱም እንዴ? ሁለት ልጆቹን የካል ልጆች ደፈረ። ለምን ብሎ ሲጠይቅ እኮ ለምሽት ዋስትና አለ ወይ ብሎ ምሽቱን ጥለዋል እኮ ከምሽቱ ገላ ላይ እኮ መስቀል እየጣለ እየለመነ አባት እኮ ነው ያለ። ቋሪት ወረዳ ጨጎዴ ሀና ቤተክርስቲያኑ ጽላት ስንክሳር መጽሐፍ ሊሸጡ ሲመጡ እኔ አይደል እንደ ያስዋቸው ተፈሪ የሚባል ታውቆ ነው የአማራ ክልል ምንሻ ጽፈት ቤት ምናምን ላይ የሚሰራ ነበር። የሱ ወንድም ነው ይዞት የመጣ ካረብ ነው ደላላ የመጣው። እኔ በቁጥጥር ስር አውየው ነበር። ጽላት ሊሸጥ ማለት ነው ታቦት ሊሸጥ ስንክሳር መጽሐፍ ሊሸጥ ፍትሐ ነገሥት መጽሐፍ ሊሸጥ ያዝ ነው። ታቦት እየተሸጠ ነው እንዴ ታግለህ መሳሪያ ገዝተህ ሀገር የሚገነባው? እና ለእነዚህ ሰዎች መረጃ መስጠት መደገፍ ተገቢ ነው። እንዴት አይነት ህሊና ነው የሚቀበለው ነው? እንዲህ ነው የሰሞኑ የፋኖ ጉዳይ እየነጎደ ያለበት መንገድ። እነ ዘመነ ካሴ በነዳኛቸው አንደበት ሲተቹ፣ እነ እስክንድር ነጋ በቀደመ ቃላቸው ሲመዘኑ ነው ውሎ የሚያድሩት።